ለኢራን የተከለከለው የኒውክሌር ኃይል ማበልጸግ ለግብጽ እንዴት ተፈቀደ? ሰላም ጤና ይስጥልን ውድ የፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። የኢራን መንግስት ከአሜሪካና ከእስራኤል ጋር የዓለማችንን ውዱን ጦርነት እያካሄደ የሚገኘውና የሀገሪቱን መሪ ጨምሮ ከፍተኛ የጦር ጀነራሎችን እየበላ የቀጠለው ጦርነት ዋና ምክንያቱ የታጠቀችው ኒውክሌር ለእስራኤልና በአጠቃላይ ለምዕራብ ሀገራት ስጋት ሆኗል በሚል ነው። ከኢራን ባነሰ የቴክኖሎጂና የጦር ኃይል አቅም ላይ የምትገኘው የሰሜን አፍሪካ ግብጽ የኒውክሌር ባለቤት ለመሆን ግንባታ እያካሄደች መሆኗን እስራኤልም ሆነች አሜሪካ ጉዳዩን ከስጋት ነጻ አድርገው ነው የተመለከቱት። የግብጽ መንግስት በሀገሪቱ የሚገነባው ኤልዳባ የኒውክሌር ኃይል ማመንጫ ማብላያዎች ሪአክተር ላይ ጉድለት እንደተገኘ በመግለጽ ግንባታውን የሚያከናውነው የሩሲያ ኩባንያ ላይ አቅርበውታል የተባለው ወቀሳ ውዝግብ አስነስቷል። የግብጽ የኒውክሌር ኃይል ማመንጫዎች ባለስልጣን ሮሳቶም በተባለው የሩሲያ መንግስት የኒውክሌር ኢነርጂ ግንባታ ኩባንያ ላይ ይህንን ወቀሳ ማቅረቡን የዘገበው የአሜሪካ ዲጂታል ጋዜጣ ፖለቲኮ ነው። በግብጹ ባለስልጣን መስሪያ ቤት ተጽፏል የተባለው ብሔራዊ ደብዳቤና ሌሎች የውስጥ ሰነዶች በፖለቲኮ ዘገባ ላይ ተጠቅሰዋል። የግብጽ የኒውክሌር ኃይል ማመንጫዎች ባለስልጣን ያልተጠናቀቁ የኒውክሌር ማብላያዎች ግንባታ ላይ ጉድለት እንደተገኘ እንዲሁም የኒውክሌር ደህንነት አሰራር ላይ ጥሰት መፈጸሙ በመጥቀስ ኩባንያውን እንደከሰሰ ዘገባ ያመለክታል። ከዚህ ዘገባ ይፋ መሆን በኋላ መግለጫውን ያወጣው የግብጽ ተቆጣጣሪ መስሪያ ቤት ዘገባው ስለ ፕሮጀክቱ ትክክለኛና ሚዛናዊ ያልሆነ ምስል እንዳቀረበ በመጥቀስ አስተባብሏል። ግንባታ እየተከናወነ ያለው ዓለም አቀፍ የኒውክሌር የደህንነት መስፈርቶችን በተከተለ መልኩ እንደሆነም ገልጿል። ክሱ ቀርቦበታል የተባለው ሮሳቶም በበኩሉ ተጽፏል በተባለው ደብዳቤ ላይ የተጠቀሱት ክሶች በፕሮጀክቱ የኮንትራት ቴክኒካልና የቁጥጥር ስራዎች እየተረጋገጡ እንዳልሆኑ በመግለጽ ለፖለቲኮ ምላሽ ሰጥቷል። የግብጽ ሰሜናዊ የባህር ዳርቻ እየተገነባ ያለው የኤልዳባ የሀገሪቱ የመጀመሪያው የኒውክሌር ኃይል ማመንጫ ነው። ግንባታው ሲጠናቀቅ በአጠቃላይ 4800 ሜጋዋት ኃይል የማመንጨት አቅም ይኖረዋል። የኤልዳባ ፕሮጀክት በአሁኑ ሰዓት ያለም ግዙፍ የኒውክሌር ኃይል ማመንጫ ግንባታ እንደሆነ የግብጽ ባለስልጣን መስሪያ ቤት ባወጣው መግለጫ ጠቅሷል። ግብጽ ይህንን የኒውክሌር ኃይል ማመንጫ እየገነባች ያለችው ከሩሲያ መንግስት ጋር በፈረመችው ስምምነት አማካኝነት ነው። ማመንጫው የሩሲያ ዲዛይን የሆኑ 4 ቪቪአር 1200 ማብላያዎች ይኖሩታል። የፕሮጀክቱ ግንባታ 28.5 ቢሊዮን ዶላር ገደማ ውል የታሰራለት ሲሆን ከዚህ ውስጥ 25 ቢሊዮን ዶላር ያህሉ በሩሲያ መንግስት ብድር ይሸፈናል። ግንባታውን የሚያከናውነው የሩሲያ መንግስት ኩባንያ የሆነው ሮሳቶም ነው። በተመሳሳይ መልኩ በሩሲያ ድጋፍ ኢትዮጵያ ውስጥ የሚገነባው የኒውክሌር ኃይል ማመንጫ ፕሮጀክት የሚያከናውነውም ይህ ኩባንያ ነው። የኢትዮጵያ የኒውክሌር ኃይል ማመንጫ ቪቪአር 1200 ማብላያዎች እንደሚገጠሙለት በኢትዮጵያ የሩሲያ አምባሳደር ኒቬጊኒ ተርሂን ተናግረዋል። በመስከረም 2018 ዓ.ም የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ አሸበር ባልቻና የሮሳቶም ዋና ዳይሬክተር አሌክሲ ሊካቼቭ የኢትዮጵያ የኒውክሌር ኃይል ማመንጫ ግንባታ የድርጊት መርሃ ግብርን ሞስኮ ውስጥ ተፈራርመዋል። 10 ዓመታት እንደሚወስድ ለሚጠበቀው ግንባታ የኒውክሌር ኃይል ማመንጫ ጣቢያ ማቋቋሚያ ቦታዎች ልየታ እንደተከናወነ የኢትዮጵያ የኒውክሌር ኢነርጂ ምክትል ኮሚሽነር አብዱረዛቅ ኡመር ሐምሌ ላይ ለብሔራዊ ቴሌቪዥን ተናግረዋል። እንደ ፖለቲኮ ዘገባ ከሆነ የግብጽ የኒውክሌር ኃይል ማመንጫዎች ባለስልጣን በግንባታ ላይ ከፍተኛ የሆነ የኮንክሪት ጉድለት መታየቱን የሚገልጽ ደብዳቤ ለሮሳቶም ጽፏል። ከማብላያ ቁጥር 4 የብረት ልባስ በስተጀርባ ክፍተቶች መገኘታቸውን እንዲሁም በቀሪዎቹ ማብላያዎች የመሰረት ንጣፎች ላይ ጉድለት መታየታቸውን ፖለቲኮ ደብዳቤውን ጠቅሶ ያወጣው ዘገባ ያሳያል። በሶስቱ ማብላያ የመሰረት ንጣፎች ላይ የታየው ጉድለትን ለመጠገን 1 ዓመት መውሰዱን የገለጸው ባለስልጣኑ ሌሎች የግንባታ እንከኖችን መጥቀሱ ተዘግቧል። በተጨማሪ ሮሳቶም የፕሮጀክቱ ግንባታ ከግማሽ ላይ እንደተጠናቀቀ ለማረጋገጥ ሲል አሳሳች ዘዴዎችና የፈጠራ ስራዎችን ተጠቅሟል በማለት ከሷል። ፖለቲኮ የተመለከታቸው ሌሎች 4 የሮሳቶም የውስጥ ሰነዶችም የግንባታ መዘግየት እንዲሁም የኮንስትራክሽን ጥራትና የፕሮጀክት አስተዳደር ችግሮች መኖራቸውን እንደሚያሳዩ ዘገባው ያትታል። አንድ የኩባንያው ሰነድ የኤልዳባ የመጀመሪያው ማብላያ በመስከረም 2021 ዓ.ም ስራ እንዲጀምር የተቀመጠው እቅድ 18 ወራት ተራዝሞ ወደ መጋቢት 2022 ዓ.ም ሊዘዋወር እንደሚችል ማሳየቱን ፖለቲኮ በዘገባው አካቷል። ይሁን እንጂ በግንባታው ሂደት ላይ ቴክኒካል ችግር ወይም ጉድለት ማጋጠሙ በራሱ የኒውክሌር ፕሮጀክት የራዲዬሽን አደጋን ያመጣል በማለት እንዳልሆነ ቢቢሲ አረቢክ ያነጋገራቸው ባለሙያዎች ገልጸዋል። ኃይል ማመንጫው ገና ግንባታ ላይ መሆኑ እና የትኛው ማብላያ ስራ ለመጀመሩንም ጠቅሷል። በእንደዚህ አይነት ግዙፍ የኒውክሌር ፕሮጀክት ላይ የግንባታ ጉድለት ወይም ማዘግየት ማጋጠሙ ያልተለመደ ነገር እንዳልሆነ የዓለም አቀፍ የኒውክሌር ኤጀንሲ የማረጋገጫና የደህንነት ቢሮ ፖሊሲ ቢሮ ኃላፊ የነበሩት ታሪክ ኡራፍ ተናግረዋል። በአውሮፓ ሀገር የሚገኙ የኒውክሌር ፕሮጀክቶችም ተመሳሳይ ችግሮች አጋጥሟቸው ማስተባበያ ማድረጋቸውንም አንስተዋል። የግብጽ የኒውክሌር ኃይል ማመንጫዎች ባለስልጣን ሰኞ ሰኔ 11 2018 ዓ.ም ባወጣው መግለጫ የፖለቲኮ ዘገባ የምልከታ ግኝቶችን በተገቢው ቴክኒካዊና ተቆጣጣሪ አውድ ውስጥ ሳያስቀምጥ ስለ ፕሮጀክቱ ደህንነትና አተገባበር ድምዳሜ ላይ ደርሷል ሲል ወቅሰዋል። መስሪያ ቤቱ የኒውክሌር ፕሮጀክት የደህንነት እርምጃዎችን የሚወስዱት በግላዊ ግምገማ ወይም በእይታ የሚከናወን ምልከታ ላይ ተመስርቶ እንዳልሆነ አስታውቀዋል። ይልቁንም የስጋት ግምገማዎችን፣ የስራ ፈቃዶችን፣ የመሳሪያዎች ማረጋገጫ እንዲሁም ቀጣይነት ያለው የቁጥጥር ስራን በሚያካትት የጥቅም
በተቀናጀ ስርዓት አማካኝነት እንደሚከናወን ገልጿል። መስሪያ ቤቱ በመግለጫው የዚህን ያህል ስፋትና ውስብስብነት ባለው ፕሮጀክት ግንባታ ወቅት ግላዊ ቴክኒካዊ ምልከታዎችና ከአሰራር ውጭ የሆኑ ጉዳዮች መኖራቸው በቀጣይ ተገቢ የማስተካከያ እርምጃዎች መውሰዳቸው መደበኛ የትግበራ ሂደቱ አካል ነው ብሏል። የኤልዳባ ፕሮጀክት የኢንጂነሪንግና ገጠማ ስራ ተከታታይ ምርመራ እንደሚደረግበት የገለጸው መስሪያ ቤቱ የተገኘ የትኛውም ጉድለት የግንባታ ምዕራፉ መጠናቀቅ ከመጽደቁ በፊት እንዲጠገንና እንዲሞከር እንደሚደረግ ተገልጿል። በተጨማሪም ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ግንባታ ላይ ጉብኝትና ግምገማ እንደማካሄድ በመጥቀስ ፕሮጀክቱ ሀገር ውስጥ በተጨማሪ በዓለም አቀፍ የቁጥጥር ስርዓት ውስጥ እንዳለ አስረድቷል። ግብጽ በመስከረም 2016 ዓ.ም የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ የኒውክሌር ደህንነት ስምምነትን ያጸደቀች ሲሆን በዚህ ዓመት ከታህሳስ ወር ጀምሮም የስምምነቱ አባል ነች። የዕለቱ ዜና የሚመስል ነበር። በሰላም ዋሉ።